ጦርነት ይጀምራል ከሁለት ሳምንት በኋላ ምናምን ያለ ሲገምት ነበር። የማይገምተው ነገር የለም። ሁሉንም ነገር ነው የሚገምተው። በመጨረሻ እነ ኢየሩሳሌም አቅማቸውን ቢምቢ ብሎ ገመተ። ቢምቢ ያላቸው ሰዎች እንደ ቢምቢ አስባረሩ። ሪከርድ ፖለቲካቸው ከአንጀት እስከ ጨጓራ ነው። ሁሌ እንደምንለው የዱለት ፖለቲካ ነው። አሁንም ያጣላቸው አቋም አይደለም። ሲጀመር አቋም የሌለው እንዴት በአቋም ይጣላል? ሰላምና ኢኮኖሚ ላይ እሰራለሁ፣ ተግቼ እሰራለሁ፣ ለውጥ ለማምጣት እሰራለሁ ከተባልክ በሀገራዊ ፓርቲ በገዢ ፓርቲ መተባበርና አብሮ መስራት ዋነኛ ከተቃዋሚ የሚጠበቅ ነገር ነው። የሚበቃ ትጥቅ፣ የሚበቃ ዝማኔ፣ የሚበቃ የስነ ልቦና ዝግጅት አላት ኢትዮጵያ። ይህንን እየመረረ ዋጥ አልቡርሃን ከግብፅ ጋር ሄዶ የፈጠመው ጋብቻ ከአልቡርሃን የግል ጥቅም ከግብፅ ጋር ያለው ትስስር ውጪ ለሱዳን ህዝብ ዘለቄታዊ ጥቅም ምንም ትርፍ የለውም። ኢሳያስም አልቡርሃንም ምስቅልቅላቸው ወጥቷል። ተባብረው የ4 ኪሎ መንግስት ያስጨንቁልኛል፣ ለግብፅ ላልከው ያወናብዱልኛል የምትሏቸው ኃይሎች ገደል ገብተዋል። እንዲህ አፎቻችሁ እንዲባላሉ እነሱ እዛ እንትን እያሉ ኤርትራ ድሮን ገዛች እያሉ ሲያወሩ ነበር። ሲመረምሩት የአልቡርሃን ሲጀመር በምኑ ነው የሚገዛው? ቲፒኤልኤፍ በትግራይ ውስጥ እየቀጠለች ያለችው እስከ ቀጣዩ ምርጫ የምትቀጥለው በትግራይ ክልል ጊዜያዊ አስተዳደር ውስጥ ተከልላ መንግስታዊ መዋቅሮችን ይዛ ምርጫ ከተደረገ ጊዜያዊ አስተዳደር የሚባል ጨዋታ አይኖርም። እነሱ ምርጫ ባይደረግ ደስ ይላቸዋል። እንትን ሊያደርጉ ሊያተራምሱ ይፈልጋሉ። ምክንያቱም ጊዜያዊ አስተዳደሩ እድሜውን እያራዘመ እንዲቀጥልላቸው ማለት ነው። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብትጀምሩ የበለጠ እንድንሰፋ የበለጠ እንድንተልቅ እድል ትከፍቱልናላችሁና እሱን አድርጋችሁ እንድትጀምሩልን እንጠይቃለን። እሱ እንድታደርጉልን እንጠይቃለን። ቪዲዮዎቻችንን ወደ ተለያዩ የቴሌግራም ግሩፖች ሼር ብታደርጓቸውም የበለጠ ተደራሽ እንድንሆን ያግዘናልና እሱ እንድታደርጉልን በትህትና እንጠይቃችኋለን። ዛሬ በቆይታችን በርከት ያለ ጉዳይ ነው የምናነሳው። የእነ ሀብታሙ አያሌው ቅሌት ማለቂያ አጥቷል። እሱን በጥቂቱ እንመለከተዋለን። ብልጽግና አስረግጦ ተናግሯል። እሱንም እንቃኘዋለን። ምንድነው አስረግጦ ይናገረን? የእነ ጌታቸው ረዳ ፓርቲ ምን ይዞ ይመጣል? እሱን በጥቂቱ እንዳስሳለን። ኤርትራ ከባድ ችግር ውስጥ ገብታለች። እሱንም በጥቂቱ እንመለከታለን። የሱዳንን ጨዋታ ጥቂት እነካካዋለን። እናም በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ እንድትጀምሩልን እንጠይቃለን። እና ሀብታሙ አያሌው በአደባባይ ቅሌታቸው እየቀጠለ ነው። ያዋርዱናል። እነዚህ የከሸፉ ሰዎች በአደባባይ ነው በቃ ብሎ የፈረንጅ ፖሊስ ያስቸግሩ ነበር አሉ። ለያዥ ለገናዥ ያስቸግረው ነበር አሉ። ይዋቸው What do you know about Arjuna? Are we all going to stand around all night filming each other? Yes. I'm not. Okay, record. That's okay. Make sure I don't take. No, record. That's okay. He can record. Even he want to stay on the night, that's okay too. Yes, but we would like. That's okay too. He wants to stay on the night, that's okay too. Because. Just thank you. So this is the law of the America. Thank you. Yeah, bless America. You know, this is the secret. Yeah. Thanks, American. You know, like this is the law. I would like people to separate. Yeah, thank you. Yes, we are separate. You know, just like that. Thank you. But don't worry. Did you like to? No more fight. ተመስገን ይውላችሁ ነገ በህግ ደግሞ እናንተ ስትመጡ በሙሉ ነው የምናስረክባችሁ። Why ስትመጣ አልተረከብክም? ይሄንን ይሄ አሁን ማለት ውስጥ ነን ያለ ነው። አሁን ውስጥ ነን። አሁን ደብድባ አታስወጣ። ይሄን ቀኑ ያረደው አከ ሀብታሙ አሁን ተረክበናል። አሁን ተረከበ። ተመስገን ቆመን ነው ያለው። አሁን ቁጭ እንደው ግን ሀብታሙ አያሌው የሚባል ሰው ምንም ነገር ገምቶ አይሳካለትም ማለት ነው። ምንም ነገር ሰሞኑን እነዚህ ዝምብ ናቸው ቢምቢ ናቸው ምናምን ሲል ነበር። ቢምቢ ያላቸው ሰዎች በፖሊስ እያስወጡት ነው። ምን ይሻላል? እንዴት ይሻላል? ምን አይነት እኮ እርደታም ሰዎች እንደሆኑ በአደባባይ ዛ በፖሊስና ይገላጋገላሉ። ከቢሮ ምናምን ዕቃ ይዘህ ውጣ ይባባላል። እነዚህ ናቸው እንግዲህ እነዚህ የከሸፉ እኮ ነው። ምንም እኮ በቃ ምንም። እኔ ግን ማለት ነው በዚህ ማለት ያሳዘነኝ ማን እንደሆነ ታውቃላችሁ? ሽመልስ አበራ። ምስኪን ሽመልስ አያሳዝንም?
ኬኩ ካለቀ በኋላ ጠቡ ላይ ደርሶ ማለት ነው የሀብታሙን ቦርሳ ይሸከማል። ሰው እንዴት ተከብሮ መኖር ያቅተዋል? ግን እንደ ተከበረ ሰው እንዴት መኖር ያቅተዋል? አሁን ይሄንንም እኮ ለሀገር የተከፈለ መስዋዕትነት ነው ሀቅ ነው ምናምን ሊሉን ይሞክራሉ። መስታወት ዋሸ የሚባል ነገር የለም። የሆነች ነገር ያለ መሰላችሁ ትገባላችሁ። አሁን ትሪው ሊያልቅ ሲል ሲዋጥጡ መጥቶ እኮ ነው ገንዘቡ ከተበላ ቤቱ ከተገዛ ምናምን በኋላ ደረሰ። አይዞሽም የሀብታሙን ቦርሳ ይሸከማል። አሁን እንደዛ የተከበረ ተዋናይ እንደዛ ቀያየ ነው ያደግነው ሰውዬ የማያውቀው የማይችለው የማይገባው ታሪክ ውስጥ ገብቶ ይሄው እንደዚህ ሆነ። የሀብታሙ አያሌውን ቦርሳ ይሸከማል። እረዲያ ሀብታሙ አያሌው መተው ነው የእሱን መተው ነው። እኔ ጦርነት ይጀመራል ከሁለት ሳምንት በኋላ ምናምን ያለ ሲገምት ነበር። የማይገምተው ነገር የለም። ሁሉንም ነገር ነው የሚገምተው። በመጨረሻ እነ ኢየሩሳሌም አቅማቸውን ቢምቢ ብሎ ገመተ። ቢምቢ ያላቸው ሰዎች እንደ ቢምቢ አስባረሩት። አይዞ ይሄም ያልፋል። ሌላ ምን ይባላል? እንደው ግን የኢትዮጵያ አምላክ አሳየን። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ወቅት እንዲህ ብለው ነበር። እስቲ እንየው። እናንተ በአውሮፓና በአሜሪካ ሆናችሁ ይህን ምስኪን ህዝብ ይህን ደሃ ህዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ እህት ወንድም ያላችሁ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። እንዳያችኋቸው እንደተባለው ነው። የኢትዮጵያ አምላክ አሳየን። በነገራችን ላይ እኔ እንደዚህ ስል እነ ጄሪን እንትን ብዬ ምናምን አይደለም። አንድ አይነት ናቸው። ሁሉም የማይረቡ ሰዎች ናቸው። ሁሉም አይጠቅሙም፣ ለኢትዮጵያም አይጠቅሙም። ሁሉም ማለት ነው ፖለቲካቸው ከአንጀት እስከ ጨጓራ ነው። ሁሌ እንደምንለው የዙለት ፖለቲካ ነው። አሁንም ያጣላቸው አቋም አይደለም። ሲጀመር አቋም የሌለው እንዴት በአቋም ይጣላል? ሲጀመር አቋም የላቸውም እኮ ወለፈንዲ ናቸው። በገንዘብ ስላለ ነው እዛ እንትን ያሉ ዝም ብሎ ወዲያ ወዲህ ነው የሚሉት። አንድ ናቸው። እኔ እያበላለጥኳቸው ምናምን አይደለም። ግን የዚህ የሀብታሙ አያሌው ግምት ነው የገረመኝ። ቢምቢ ምናምን ሲል ከርሞ በስተመጨረሻ ላይ እንትን ሲላቸው ነበር። እሷን ብትሆን ከጥቂት ሳምንታት በፊት ሀብታሙ አያሌውን እንደዚህ ስታሞግሶ ነበር። ይዋት ምናልባት ከአዲስ ዓመት በላይ አንድ ይሄኛው ዝግጅት ያስተማረን ነገር ነው። እኛ ኢትዮጵያኖች ማንታወቅበት አይከኖቻችን መግደል ነው የምናውቀው እንጂ ማመስገን ማክበርን አናውቅም። እና ሀብታሙ ሲከበር ሀብታም አይደለም የተከበረው። ብዙ ጀግኖቻችን በሀብታም ውስጥ ያሉ ብዙ ጀግኖች ናቸው የተከበሩ። እና አንድ ማነው እንዳለ ማለት ነው ከረጅም ጊዜ በኋላ አጫጭር መጽሐፎች ወልሞች የሚሰሰው ለንደን ሄጄ የአፄ ቴዎድሮስ ሐውልት አፄ ቴዎድሮስ ልጅን ሐውልት ሲጎበኝ አንድ ነጭ ምናለ እኛ አባቱን አክብረን እንዲህ አይነት ሐውልት ይሰራል እናንተ እንዴት አድርጋችሁ አባቱ አንድ ሳችሁ እንዴት ትይዙት ይሆነ እንዴት አድርጋችሁ እንዴት አይነት ሐውልት ሰሩለት ምናገረው ጠፍቶኝ ዝም አልኩኝ። አይ እናንተ ኢትዮጵያኖች እኮ አይደሎቻችሁን ማክበር አትችሉም ማለት ነው። ለዘመን ሁሉ ላይ ነው ረጅም ጊዜ ነው ሳነቆና እኛ ነን መንገድ አሁን ሀብታሙ በትክክል እውነት ቅድም እሱ ሲናገር ያለቅስ ነበር። ቁስሉ ነው እውነት ለመናገር ሀብታሙ ውስጥ ያለው ቁስሉ ማን ነው የሚያውቀው? ያንን የሚያውቀው ማለት ነው። ሀብታሙ በምን መንገድ እየተጓዘ ነው ያለው? ኢትዮ 60 ኢትዮ 60 ሲቆም ሀብታሙን ዋጋ ላይ እየከፈለ ያለው እሱ ያለው ግን የዛሬ ቀን ምናልባት ያንን ሁሉ የመሰከረ ያን ሁሉ ነገር ያሳየን ነው ብዬ አስባለሁ። ያው ናቸው። አሁን ኬኩ ሲያልቅ ነው የተጣሉት። እንዳያችኋት ነው። ስታሞግሰው ስታስወድሰው ሲወዳደሱ ሽታዬ ሲባባሉ ነበር። ከሽፈዋል። በነዚህ ፕሮፓጋንዳ ዋጋ የሚከፍል ሰው ግን ያሳዝነኛል። ባቦ ሰጥ ነው የተነትኑት። ይገምታሉ። ጦርነት አሁን ጥቅምት ምናምን ጦርነት ይነሳል ብለው ቀጠሮ ይዘዋል። ምን አይነት ሰዎች እንደሆኑ ዝም ብሎ መገመት፣ ከዛ በአደባባይ እንዲህ መሆን። የሚያሳዝነው ሽመልስ ነው እንዳልኳችሁ። ሽሜ ያሳዝናል። በጣም ነው የሚያሳዝነው። ይምር ሲያልቅ መጥተዋል። ምን አለ ትንሽ ቀደም ብትል ማሩ ምኑ ከተላሰ በኋላ ደርሰዋን ትሪ የማጠጡ ደርሰ ነው እንዴ በትሪ የማጠጡ ነው የሚጣሉት። ምን ነው በቀረብኝ ይያል ደግሞ ይቀራረጻሉ እንዳይለኛ እንደዚህ ይያሉ። ከነኮ ነው የከሸፉት። ከነቃ እንዳለ የከሸፉ ናቸው። ምንም አይጠቅሙም። የኢትዮጵያ አምላክ የት ሄዶ አየን? በአደባባይ አሳየን አየናቸው። እንደዚህ
እኔ ምንም እንደ ቁም ነገር አድርጌያቸው አይደለም፣ ግን እንደዚህ ናቸው። አሁን እነዚህን የሚከራከር ሰው አለ፣ ልክ ገንዘብ እንደማይፈልጉ እንደ አቋም ሰዎች ናት። እንደነዚህ ገንዘብ የሚወድ የለም፣ እምብርት የላቸውም፣ ወዳሞች ናቸው። ለዛ ነው እንደዚህ የሚባሉት። ባይዘ ሌላ ምንም ያቋም ምናምን አይደለም። ገንዘብ ቀነሰ፣ ሲያጡ ተጣሉ፣ ሲጣሉ ያው አደባባይ እንደዚህ ኢትዮጵያን ታስብላላችሁ። እዚህ ፖሊስ ምናምን እየጠራችሁ ረዲያ የከሸፉ ለምን እነዚህ እንደዛ ማለት ነው። ብቻ እነዚህ ካሜራና ማይክ አገኙ፣ በቃ በስተመጨረሻ ትክክለኛ ማንነታቸው ግልጥ። ግን ሽሜ አይዞ የሚያሳዝነው የሽሜ ነው። ዋነኛው ጉዳያችን ግን የዛሬው መነጋገሪያችን ጉዳያችን ግን ሌሎች ጉዳዮች ናቸው። እንደው እነዚህ እግረ መንገዳችንን ዳሰስ እናደርጋቸው ብለን ነው እንጂ የብልጽግና ፓርቲ ትላንትና ተሰብስቦ ነበረ እና ፓርቲው ተሰብስቦ አቶ አደም ፋራህ ምክትል ፕሬዝዳንቱ መግለጫ ሰጥተዋል። በመግለጫቸው ላይ ኢኮኖሚያዊ ችግሮችን ለመቅረፍ ሰላምና ደህንነትን ለመቅረፍ እንደሚሰሩ ተናግረዋል። ሌላ አንድ አስረጋጭ የሆነ ጉዳይ አንስተዋል። ኢትዮጵያ የባህር በርን እንደምታሳካ ገልጸዋል። ኢትዮጵያ የባህር በርን ታሳካለች። ይሄ ምንም የማይቀር ጉዳይ ነው። እሱን አጥኖት ሰጥተው ተናግረዋል። ሌላው ሰላምና ኢኮኖሚ ላይ መስራትን ነው። ሰላምና ኢኮኖሚ ላይ እሰራለሁ፣ ተግቼ እሰራለሁ፣ ለውጥ ለማምጣት እሰራለሁ ከተባልክ በሀገራዊ ፓርቲ በገዢ ፓርቲ መተባበርና አብሮ መስራት ዋነኛ ከተቃዋሚ የሚጠበቅ ነገር። አልሰራም፣ ለሰላምና ለኢኮኖሚ እድገት አልሰራም፣ ሁለቱን አላደርግም ብትባል ብትቃወም እሺ። ግን አንድ ፓርቲ ለሰላምና ለኢኮኖሚ ትጋት እሰራለሁ፣ እቀጥላለሁ፣ አብሬ ያንን አደርጋለሁ፣ አስቀጥላለሁ እያለ ባለበት ጊዜ ላይ መቃወም ትንሽ እንደና ሀብታሙ አያሌው አይነት ሲንድረም ሊኖርባችሁ እንደሚችል ጥያቄ ውስጥ ያስከታል። ምክንያቱም የምትቃወመው ነገር የለም። አልሰራም አላለ፣ አላደርግም አላለ፣ አልገፋ የለም አላለ። ያለውን ችግር ለይተን እንሰራለን። አንድ ሰው የለም ቢልህ እሺ፣ ግን አለ ያለውን ችግር ለይቼ እኔን እንሰራለሁ። መተባበር ነው ያለው እዚህ ጋር። ይሄ በጣም ነው። የባህር በሯን ጉዳይ አስረግጠው ነው የተናገሩት እና እጅሬ ከባድ ነገር ውስጥ ነው የገቡት። በነገራችን ላይ ኢትዮጵያ እንደው ከጎረቤት ሀገራቷ ጋር ሰላምን ቀዳሚ ምርጫ አድርጋ ስለምትቀጥል ነው እንጂ እንደሚሉት ኢትዮጵያ ወራሪ ወራ ምናምን እንደሚሉት ቢሉ የሚበቃ አቅም አላት። ይሄ ምንም አይካድም። የሚበቃ ትጥቅ፣ የሚበቃ ዝማኔ፣ የሚበቃ የስነ ልቦና ዝግጅት አላት ኢትዮጵያ። ይህንን እየመረረ ዋጠው መዋጥ ያለበት ጉዳይ በምንም አይነት መልኩ ብትለካው ማለት ነው። ኢሳያስ አፈወርቂ ከባድ ችግር ውስጥ ነው ያለው በራሱ የእንትን ስሌት። እዛ ችግር ውስጥ አብሮ ደግሞ አጋሩ ቡርሃንም ሰተት ብሎ ገብቷል። ሰተት ብሎ ነው የገባው። ሰሞኑን የምንድነው ስሙ የሄሚቲ ጥቃት ከተፈጸመ በኋላ ቡርሃን መልሶ ማጥቃት ፈጽሞ ነበር እና ግን የሄሚቲ ጥቃት ከባድ የሆነ የኃይል መቆራረጥ እንዲፈጠር አድርጓል። ይሄ የኃይል መቆራረጥ አልቡርሃን ተመልሶ ኢትዮጵያ እጅ ላይ ወድቆ ኢትዮጵያን እንዲማጠን የሚያደርገው ነው። ሌላ ኬትም አያመጣውም። ኢትዮጵያ በነገራችን ላይ በሱዳን ጦርነት ለሱዳን ከመሰጠው ኤሌክትሪክ ላይ ገንዘብ እየተከፈላት አይደለም። በጣም ብዙ ያልተከፈለ ገንዘብ አለባት ሱዳን። ኢትዮጵያ አልቆረጠችም እንደ ኩርፉ ጎረቤት። በቃ መብራት ከዚህ በኋላ አልሸጥላችሁም አላለች። ጥሩ ቀን እስኪመጣ ታግሳ እየጠበቀች ነው። በምንም ስሌት ግን ሄደ ከግብጽ ጋር የምትሰራበት እንትን የለም። ምክንያቱም ግብጽ ከኢትዮጵያ የተሻለ ኃይል ምናምን ታመነጫለች። ለሱዳን ትሰጣለች? አትሰጥም። ኢትዮጵያ ናት ካላት ላይ ያካፈለች አለች፣ እየሰጠች አለች። አልቡርሃን ከግብጽ ጋር ሄደ የፈጠመው ጋብቻ ከአልቡርሃን የግል ጥቅም ከግብጽ ጋር ያለው ትስስር ውጪ ለሱዳን ህዝብ ዘለቄታዊ ጥቅም ምንም ትርፍ የለውም። ለሱዳን ህዝብ ዘለቄታዊ ጥቅም ያለው ጋብቻ ከኢትዮጵያ ጋር አብሮ የሚሰራው ስራ ነው። ያ በሆነበት ሁኔታ እዛ ምስቅልቅላቸው ወጥቷል። ምስቅልቅላቸው ኢሳያስም አልቡርሃንም ምስቅልቅላቸው ወጥቷል። ተባብረው የ4 ኪሎ መንግስት ያስጨንቁልኛል፣ ለግብጽ ላልከው ያወናብዱልኛል የምትሏቸው ኃይሎች ገደል ገብተዋል። እንዲህ አፎቻችሁ እንዲባላሉ እነሱ እዛ እንትን እያሉ ነው። የማየውን ነገር ውስጥ ነው ያሉት። በነገራችን ላይ ትላንትና በሳተላይት ምስሎች ኤርትራ ምንድነው ስሙ ድሮን ከኢራን ገዝታለች
እየተባለ ሲናፈስ ነበርና የኤርትራ ገዛቻቸው የተባሉት ድሮኖች የአልቡርሃን ሆነው ተገኝተዋል። የአልቡርሃን ሆነው ተገኝተዋል። ይሄ ምንን ያሳያል? ከሰሞኑ አልቡርሃን ሄሚቲ ላይ የመልሶ ማጥቃት ሲፈጽምበት ከየት ነው የተነሱት የሚባል መረጃ ሲወጣ ነበር? ከኤርትራ። ስለዚህ ሄሚቲ የአልቡርሃንን ከባባድ መሳሪያዎች የድሮን መሳሪያዎች ለማጥፋት ከፈለገ ጥቃት ይፈጽመው በቀጣይ ቀናት የት ነው? እዛ አሰብና ምጽዋ ምናምን ኤርትራ ድሮኖችን ያስቀመጠችበት አካባቢ ላይ ነው ማለት። ይሄንን ጦስ ያመጣው ማን ነው? ኢሳያስ ያገኘው የጠብ ድግስ ውስጥ ሁሉ ሄዶ የመግባቱ ጣጣ ማለት። ኤርትራ ድሮን ገዛች እያሉ ሲያወሩ ነበር። ሲመረምሩት የአልቡርሃን ሲጀመር በምኑ ነው የሚገዛው? በምኑ እኮ አይገዛም። ኢትዮጵያን መከላከል የሚችልበት አቅም የለውም። ምንም። በድንበር አካባቢ ያለ እንቅስቃሴ ብታዩ፣ የተቃዋሚዎቹን ኃይሎች ብታዩ ምናምን መሀል ሀገር ያስቀመጣቸው አፎቹ እንኳን ምንም እንትን የማይፈጥሩበት ሁኔታ ላይ ተቀምጧል። ምንም ገደል ነው የገቡት። የማይድኑበት፣ የማይሮጡበት፣ የማይፈጥኑበት ሁናቴ ላይ ነው ያሉት። ምን ማድረግ ይቻላል እንግዲህ? አይዟችሁ። የኢትዮጵያ አምላክ የት ሄዶ በሴራ ተብትበው እንትን ሲሉ ምንም እንትን የለው። እዚህ ይችላል ያይዘው የኪሳራቸው ልኬት ወደ ትግራይ መሳብ እንችላለን። ወደ ትግራይ ስንስበው ምን እናገኛለን? በትናንትናው ዕለት የስምረት ፓርቲ ተመስርቷል። የስምረት ፓርቲን ምስረታ ይዘን ስንነሳ የምናገኘው ሁለት ጉዳዮችን ነው። አንደኛ ሻዕቢያ አብሮ ከህወሓት ጋር ወደ መቃብር የሚሮጥበት መንገድ እየፈጠነ እንደሆነ እንዴት የሚለውን እናይ። ቲፒኤልኤፍ በትግራይ ውስጥ እየቀጠለች ያለችው እስከ ቀጣዩ ምርጫ የምትቀጥለው በትግራይ ክልል ጊዜያዊ አስተዳደር ውስጥ ተከልላ መንግስታዊ መዋቅሮችን ይዛ ነው። ምንም እንኳን ህጋዊ ሰውነቷ ቢሰረዝም የማይካድ አንድ ነገር ግን በጊዜያዊ አስተዳደር ውስጥ ተከልላ ህወሓት መንግስታዊ መዋቅሮችን ይዛ ችግሮችን ለመፍጠር እየሞከረች ነው። ምርጫ ከተደረገ ጊዜያዊ አስተዳደር የሚባል ጨዋታ አይኖርም። ጊዜያዊ አስተዳደር የሚባል ጨዋታ ከሌለ ህወሓት የተጠቀመችበት ያለችውን መንግስታዊ መዋቅር ታጣለች። መንግስታዊ መዋቅሯን ካጣች ደግሞ ከዛ በኋላ ምንም ጥቅም የሌላት ፓርቲ ነው የምትሆነው። ለሻዕቢያም ለግብጽ ምንም ጥቅም የላት። አሁን ያላት በጊዜያዊ አስተዳደር ውስጥ ተከላ መንግስታዊ መዋቅርን እንትን ማለት ነው። አሁን የስምረት ፓርቲ መመስረት ደግሞ በቀጣይ ምርጫ አማራጭ የሚያቀርብ ነው ለትግራይ ህዝብ። ምርጫ ግዴታ ነው፣ ይደረጋል። ግዴታቸው ነው። እነሱ ምርጫ ባይደረግ ደስ ይላቸዋል። እንትን ሊያደርጉ ሊያተራምሱ ይፈልጋሉ። ምክንያቱም ጊዜያዊ አስተዳደሩ እድሜውን እያራዘመ እንዲቀጥልላቸው ማለት ነው። ያንን ነው የሚፈልጉት። ግን አሁን ምርጫ መካሄዱ አማራጭ ሀሳብ ለትግራይ ህዝብ ይዞ ይመጣ ነው። ከረጅም ጊዜያት በኋላ ለትግራይ ህዝብ አማራጭ የሆነ የፖለቲካ ሀሳብን የሚያቀርብለት ነው ማለት ነው። የሚያቀርብለት በጣም ወሳኝ ነጥብ መሆኑን ያዙት። ምርጫ እንዲያካሄድ ነው። ችግር ሲፈጥሩ ሲያስበጠብጡ ከበፊትም ጀምሮ ታስታውሳላችሁ። ምርጫ በሚል ስም ምርጫ እንዳይደረግ ነው የፈልጉት። ጊዜ አስተዳደሩ ተራዝሞላቸው ቁጭ ብለው በቃ ወርቃቸውን ማሻሻጥ። ስምረት ፓርቲ ተፎካካሪ ፓርቲ ነው። በትግራይ ብልጽግናም ይወዳደራል፣ ስምረት ይወዳደራል። የተሻለ ያሸነፈው እንትን ይላል። ግን ለትግራይ ህዝብ አማራጭ ፓርቲ ያስፈልጋል የሚለውን ጥያቄ ስናነሳ ነበርና ስምረት እንዲቋቋም አማራጭ ሐሳብ እንዲመጣ ድጋፍ ያደረጉ አካላት ይሄን ስራ የሰሩ አካላት መመስገን አለባቸው። ምክንያቱም አማራጭ ፓርቲ ስለሚያስፈልግ የትግራይ ህዝብ አማራጭ ያስፈልገዋል ካልን እነ ጌታቸው ረዳ እነ ጻድቃን ገብረትንሳኤ ህወሓት ውስጥ ካሉ ሰዎች በተሻለ መልኩ የሚደመጡና የሚሰሙ ሰዎች ናቸው። ጠቅላይ ሚኒስትር አብይ አህመድ በታሪክ ታይቶ የማይታወቅ ሁኔታ እኮ ትግራይ ውስጥ አሁን ብልጽግና በጊዜያዊ አስተዳደር ውስጥ ድርሻ ወስዶ መግባት ይችላል። ግን እሳቸው እንደዛ አላደረጉ። ውሰዱ እስቲ ስሩ። ስልጣንም ጭምር ነው እንኩ የሰጧቸው ስልጣንም ጭምር ማለት የትግራይ ህዝብ እውነተኛ መልካቸውን እንዲያይም በር የከፈተ ተግባር ነው የፈጸሙት እና ይሄ ትልቅ ስራ ነው። እነዚህን ነገሮች ደምረን ስንመለከት በዛ ሰፈር ያለው የሴራ ፖለቲካ ጨዋታ እየከሰመ እየደቀቀ ገደል እየገባ ነው። የማድረግ አቅምና የመቆም አቅምን ስንመለከትም ኢትዮጵያና የፌዴራሉ መንግስት የተሻለ ብቃት፣ የተሻለ ቁመና፣ የተሻለ ጥንካሬ ላይ ነው የሚገኙት ማለት ነው። ዋጡት።
ዋጡት። ዘንድሮ ራስ በራስ እንደ ቁምቡርስ ተበላልተ አልቀህ እናይሃለን እንጂ ሌላ ምንም የምታመጣው ነገር የለም። ራስ በራሳችሁ ሱዳንም ሂድ የተጫወቱት ጨዋታ ገደል ነው የከተታቸው። አስመራም ሂድ በገዛ ጦሳቸው ችግር ውስጥ ናቸው። ህወሓት ቤትም ሂድ እማትድን ሆናለች። እነዚህ 360ዎች ምናምንም የማይሆን ጨዋታ ውስጥ እየገቡ ነው። አደባባይ መሳቂያ እየሆኑ ነውና እነዚህ ነገሮች ሁሉ ሰካክተን ተመልክተን አይተን ስናጸናው የምናገኘው አንድ ነገር ኢትዮጵያ የሆነላት ጠላቶቿም እየተንኮታኮቱ ነው። የትኛውንም ማድረግ የምትፈልገውን ነገር ማድረግ የምትችልበት ቁመና ላይ እየተገኘች ነው። የኔና የእናንተ ሀገር ማለት ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ። ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። የኔና የእናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች፣ እንደ ልማዷ ከፍ ትላለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ወደ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ